አስላማይ ናብ ስልጣን እንተደኣ መጽዩ አየምብረናን ዝብል ናይ ደቂ ክርስቲያን አተሐሳስባ ከመይ ክንገብር ይግባእ ዝብል ሕቶ እስኪ ንስማዕያ ምክንያቱ ነዚ ጉዳይ ብፍላይ አመንቲ ክርስቲያን አለው ብማጆሪቲ እንተሪኢካ እዮም ኣብዚ ሃገር አስላማይ እንተመፂና እምነት ኣብ መንግስቲ አስላማይ እንተደኣ ሒዙ ሳየንብረናን እዩ ገለ ዝብል ኣባህላ ተኾስኪሶምሉ ዝዓበዩ ነገራት ኣሎ ከምዚ ሕጂ ክብሎ ፀናሕና እስልምና ጅሃድዩ እስልምና ቀታልዩ እስልምና ሓራድዩ እስልምና ጨቋንዩ እንዳበልካ ዝበሃል ኣባህላ ምስ ከምኡታት እቲ ማይንድሴት ከምኡ እንዳበሉ ዝዓበዩ ሰባት ኣለው እዚ ዝበልካይካ ብንጹር ገሊጽካ ኣለካ ግን ንሕና ኣብዚ ሃገር ከም ክርስቲያንን ሙስሊምን ከመይ ኮይና ክንነብር ኣለና ኢልካ ትሓስብ ኣብ ሰለስተ ነገር ፃውዒት ጽውዕዎም ወይ ኣብ እስልምና እተው ወይ ትሕተና ኮንኩም ጂዝያ ክፈሉ ወይ ድማኒ ክንዋጋኣኩም ኢና እዚ ኣደላ እዚ ከዓ መንግስቲ ምስ ተኸልካ ሓያል ምስ ኮንካ ኣብ ጽቡቕ ምስ በጻሕካ እዚ ነገር እዚ ትገብር እዚ ንሕና ሕጂ ጂሃድ ካብኡ ክንህድም የብልና ጂሃድ ንሕና እዩ ጂሃድ ኣብ ሃይማኖትና ኣሎ ኣያት ናይ ቁርኣን ከሪም ካብ 34 ዝኾነ ኣያ و45 ዝኾነ ኣያት ናይ ቂታልን ናይ ገለን ድሕሪ ሓዊስካዮ ብዙሕ ዘሎ ቁርኣን እምበር ከም ሰማዕኩም እዩ እዞም ኣቦ እዚኦም እወን ኣብ ስልጣን ክንመጽኢና ኣብ ትሕቴና ወይ ክሰጉድዮም ወይ ድማ ክኸፍልዮም ኣይኮነን ከዓ ክነጥፍኦም ኢና እዚ ዓይነቱ ዘረባ እዮም ዝዛረቡ ዘለዉ ጅሃድ ኣብ እምነትና ዘሎ ነገር እዩ ኢሎም ከዓ ተመኪሖም እዮም ዝዛረቡ ዘለዉ ኣነ መብዛሕቱ ግዜ ኣብዚ ናይ ደለይቲ ፍትሒ ዘሎ ናይ ምስልምና እምነት ተኸተልቲ ተቃውሞ ብሃይማኖት ካልኩሌት እናገበሩ ንሕና ንዕብለል ኣለና ንሕና ኣብ ስልጣን የለና ንዝብል ከም ዝኾነ ሩዱ እዩ እስኪ መጀመርያ እዚኣ እስቲ ከስማዓኩም ኣብ ዝኾነ ዓዲ ዘለው ኣስላም ኣሕዋትና እዮም ኢሉና ወላ ኣብ ትግራይ ዘለው ወላ ኣብ ጃፓን ኣብ ኩሉ ዓዲ ሕጂ ንኣብነት ኣብ ሓደ ኤርትራዊ ክስታናይ ኣብ ጉድጓድ ከኣቱ ኢሉ ጠልጠል እንድሕር ኢሉ ሓደ ወዲ ትግራይ ከዓኒ ኣብታ ካልእቲ ጉድጓድ ከኣቱ ጠልጠል ኢሉ እንድሕር ኢሉ ንመን ኢና ክነውፅኦ ዝግባእ ንሓደ ሰብ ኣውፅኡ እንድሕር ተባሂልና ነቲ እስላማይ ነቲ ወዲ ዓድና ገዲፍና ማለት እዩ ምሽ ነቲ ወዲ ዓድኻ ገዲፍ ሓወይ ተጠልጢሉን ዓይ ሓወይ ናተይ ሓወይ ተንጠልጢሉ ብዚኣ ሓወይ مش ود عدي حوي ود بوي ود دي نتي دين زي كتلو طيب نزي ود جابان دي حوت مريتك تيوكا وي كورولا طيب تنطلطيلو له انا بيتنا تيزلو ناي دين من يصغربني مش انت ويلنا طيب تعملوا أدي خلنا ولا أمان إزاي فينا ولا أدي خا ولا نتكلم. شيخي تايني تسب زي ترد ولا شيخي أنت مثلك تسب زي ترد ولا أنت مؤمن أنت أمان السب أنت حدا كافر أنت حرا زي أمانة تقوينه ويد ما نعي حوي نحرا زي أمانة تقوينه استرزي هل كتركم زبالو كويبلون سلام أنت السن حرا وليدو كم كافر يقعدي تردي قال أنت أمانة قلنا تزمت تولدنا وتي إذا عايز قد سني. تمام. يربط يعديو. تردوا حبايبي إذا على زي أنا من النقد كي يعني ذلك إتي زي إسلامي حوي أنا والدبين والدين نتي هيمانة زي كتلو نسون بجعن نسون إلن نسون درهون حديو امباركم سمعكم مايو زم عبوتات ويك عزم شيخ انتا يمزبلو زلو بإمنتسي كابتاب إرترا زلو كريستيان ኣብ ትግራይ ዘሎ ሙስሊም ኣማኒ ይቀርበን ንብሉለው ኣተሓሳስቦኦም ፖለቲካ ኣይኮነን ኣተሓሳስቦኦም ከመይ ጌርና ብእምነት ክነስፋሕፍሕ እምበር እዞም ብእምነት ምስልምና ብሓንሳብ ሃይማኖት ኣብ ሓደ ሃገር ዝነብሩ ሰላም የብሎምን ሶማሊያ ክትሪኦም ትኽእል ኢኻ ሱዳን ክትሪኦም ትኽእል ኢኻ የመን ክትሪኦም ትኽእል ኢኻ ሊብያ ክትሪኦም ትኽእል ኢኻ ምንም ሰላም የብሎምን ናይ እምነት ጉዳይ ኣይኮነን ሰብ ኣውነት ሓሲቡ ሰብ ክመሓደረሉ ዝኽእል ሕጋዊ ዝኾነ ቋም ናይ መንግስቲ ኤርትራ ክህሉ ኣለዎ ኢልካ ትቃለስ ትኾንካ ተቃለስ ኣይኮነን ሃይማኖተይ እናበልካ ትበክቶ ኾንካ እናበልካ ኢኻ ትነብር ሶሪ ጌታቸው ረዳ ተደሚርና ኢናስ ቅንዕትያ ነራ ንሕና ኢና ገገኛ ኢሉ ብዕሊ ንህዝቢ ትግራይ ክሄዱሎ እስኪ ንስማዕዮ ጠቅላይ ሚኒስትር ማመስገን እፈልጋለሁ
መደመር መጽሐፍ የመጀመሪያውን አንብቤያለሁ። የመጀመሪያውን ሳነበው አቃቂር ለማውጣት ያነበብኩት ስለሆነ አቃቂሩንም በወጉ ኮሚኒኬት ሳላረግ በተፈጠረው ችግር ምክንያት የሆነው ነው። በአሁኑ ሰዓት ሰርከሱም ላይ ሲገለጽ እንደነበረው ፍጹምም እንዳቀረበችው ሁለት ያመለጡኝ መጽሐፍት አሉ። በሰርከሱም በፍጹምም ግን የተወሰኑ አይዲያዎች ማዳበር ችያለሁ። ቢያንስ በዚህ መድረክ እርግጠኛ ሆኜ መናገር ባልችልም ከአምስቱ ትውልዶች የትኛው እንዳልሆንኩ ብቻ በዚህ አጋጣሚ መናገር እችላለሁ። የትኛው እንደሆንኩ እርግጠኛ አይደለሁም። የተቸነከረው የሚባለው ውስጥ ግን እንዳልሆንኩ በጣም እርግጠኛ ነኝ። እዚ ትሰምዕዎ ዘለኹም ናይ ጌታቸው ረዳ ዘረባ ተደሚርና ዝብል መጽሐፍ ናይ መጀመርያ ኣብ ኩናት ትግራይ ቅድመ መውልዑ ካብቶም ዝነቀፍዎ ምድማር ማዕረከ እንደይ ዋጋ ከም ዘኽፈለውን ኣብ ታሪክ ናይ ትግራይ ኩናት ሲ ንሪኦ ኢና። ህወሓት ምስ ብልጽግና ኣይድመረን ኢላ ወፅያ ብልጽግና ምስ ናይ ስርዓት ኤርትራ ብሓንሳብ ተደሚርና ኢና ሓደ ኮንና ኢና ተባሂሉ ዝወረደ ዕንወት ንዝክሮ ኢና። ኣብዚ እዋን እዚ ግን ኣነ ጌግኛ ነይረ ክብል ጀሚሩ ኣሎ። ኣነ ጌግኛ ነይረ እንታይ ማለት እዩ? እስኪ ቅድሚ ሕጂ ጌገኛ ነይረ ዘይኮነስ አንጻር አብይ አሕመድ ተዛርቦ ዘረባ ንስማዕ እዩ። መሰረታዊ በሆነ መልኩ አብይ የአመራር ዘይቤው ፈረንጆች ሞደስ ኦፕራንዲ የሚሉት አብይ የሚመራበት ዘይቤ ማደናገር ነው። አብይ ምን አይነት ሰብስታንስ የለው። ከትምህርት ማስረጃው ጀምሮ በማደናገር ላይ የተመሰረተ ነው። ስለዚህ ጊዜ ወስደህ ሰከን ብለህ የት ነው የተማርከው ብለህ ብትጠይቀው የሚመልስልህ ነገር የለው። ለምሳሌ ትምህርት ቤቶች ተዘጉ፣ ለአብይ ደንተው አይደለም። ትምህርት ቤቶች ወደ ጦር ካምፕነት ተቀይሮ ለአብይ ደንተው አይደለም። ዝም ብለህ ከሰባተኛ ክፍል ድንገት ፒኤችዲ እንደደረስክ መደስኮር የሚያስችል ድፍረት ካለ ትምህርት ቤቶች ቢዘጉም ችግር አይደለም። ሰው ማደናገር ዋና ሞደስ ኦፕራንዲ ነው፣ የማስተዳደር ዘይቤው ነው። ትናንት ወዲያ የትግራይ ባለሀብቶችን ሰብስቦ አማራና ሻዕቢያ ተጋግዘው ጉድ ሰሩን እንጂ ዓላማችን ይሄን አልነበረም፣ ይሄ አልነበረም ይላል። ለነጮቹ ይነግሩናል። እኛ የአሜሪካን ሴኔተር ጠርቶ አማራና ሻዕቢያ ከአቅሜ በላይ ሆኑ፣ አላሰብኩትም ነበር እንደዚህ ይላል። ትግራይ የወራሪ መፈንጫ ሆነች ይላል። አሁን እዚህ ውስጥ የእውነት የምናምን የሐቅ አድራሻው ይጠፋል። ግራ ነው የሚገባ። እንደማልቀስ የሚቃጣዋል። እንደዚህ አይነት ችግር እንደዚህ አይነት ነገር ይፈጠራል ብለን አልጠበቅንም ይላል። እዛው ደግሞ ትንሽ እዛው ቆይቶ ሰራዊታችን ጠንካራ ሰራዊት ነው ይላል። ሻዕቢያ የታባቱ ምንም አቅም የላቸውም አረጋውያን ናቸው ይላል። አሁን ይሄ ሁሉ ማደናገር የአብይ የመግዣ ዘይቤ ነው፣ ያስተዳደር ዘይቤ ነው። እምባር ከም ሰማዕኹም እዩ አብይ አሕመድ ካብ ናይ ትምህርቲ ማስረጃ ወይ ካብቲ ናይ ትምህርቲ ደረጃ ኤቪደንስ ጀሚሩ ስጋብትን ሃገር ዘመሓደረሉ ሜላስ ምድንጋር እዩ፣ ሕሶት እዩ ኢሉ ይኩንኖ ነይሩ። እዚ ንኣብነት ዝኣክር ዘምጻእኽዎ እምበር ኣዝዩ ብዙሕ ዘይተኣደነ ብዙሕ ቪድዮታት ንታሪክ ተቐሚጡሉ። ብዝኾነ ግን ኣብዚ ሰዓት እዚ ኣነኤ ጌገኛ ነይረ ክብል ከሎ እቲ ጌታቸው ረዳ ዝተዛረቦ እዩ ሓቂ ኢሉ ዝመተ ዝተሰንከለ ብዙሕ ዋጋ ዝኸፈለ ዝተፈናቀለ ወዳ ዝሰኣነት ኣደ ትግራዊቲ እንታይ ኮን ይስምዓ? ጌገኛ ኢና ነርና ክብል ከሎ ከምዚ አዳነች አቤቤ ተዛረበቶ ኢትዮጵያን አፍርሰን ሀገረ ትግራይ መመስረት ነው እየተባለ ያለው። ኢትዮጵያን ማፍረስ አያስፈልግም የትግራይ መንግስትን ለመመስረት። እነሱ ላይ ቦምብ በመወርወር መረሸን ለምን መጣ? በቃ የትግራይ ህዝብ ሀገር መሆን እንፈልጋለን ከኢትዮጵያ ተገንጥነን ካሉ እኮ ራሳቸው የቀረጹት ህገ መንግስት ላይ ተቀመጠ እኮ አንቀጽ አለ። በዛ መሰረት መሄድ ነው። ምንም ከኢህአዴግ ውስጥ ወይም ደግሞ ከብልጽግና ውስጥ ተለይተው እንደወጡት እንደ ሀገርም እንደ መንግስትም እንደዛ መለያየት ነው። ያንን ስራ ላይ ማን ከለከለ? እምባር ሰሚዕኹም አዳነች አቤቤ ከምቲ ካብ ብልጽግና ዝወፃኹም ሲ ልክዕኹም ድማ ካብ ኤርትራ እውን ክትወፁ ትኽእሉ ኢኹም ኢላቶም ነይራ። እዚ ሰብዚ ግን ኣብቲ እዋን እቲ ንዓይ እመኑኒ አብይ አሕመድ ማለት ማንም ኣየድሕኑን እዩ ኢሉ ይፍክር ነይሩ እዩ። ብዝኾነ ግን ድሕሪ ነዊሕ እዚ ሰብ እዚ ኣብቲ ትማሊ ኣዳናጋሪ ሓሳዊ እዩ ለኽባጥ እዩ ገለ ኢሉ ዝዛረቦ ዝነበረ ሰብኣይ
ኣብ ትሕቲኡ ወዲቁ ከመጉሶ ከቀባጥረሉ ኢና ንርኢ ኢትዮጵያውያን ጉድ የሚለው ኢትዮጵያውያን ጉድ የሚለው ከምዛ ዓይነት አካይዳ ብጣዕሚ ዝገርመን ብዝኾነ ግን ኣነ እንታይ ያክብል እዚ ናይ ትግራይ ፖለቲካስ ማዕረከ እንደይ ንብልጽግና ዘይጥዕም ፖለቲካ ምዃኑ ሙሉእ ዝረዳእኒ መርትዖውን ዝረኸብ ኩሉ እዩ ምኽንያቱ አብይ አሕመድ ኣብ ትግራይ ብልጽግና ትግራይ ተመስሪቱ በበዓል ጌታቸው ረዳን ጻርቃንን ክመርሕ እዩ ዝደሊ ነይሩ ማለት እዩ ተጋሩ ሕወሓት ግን እዛ ሰባብ ውድብ ጠቕላላ ቦታ ኣስኢናቶም ኩሎም ናብ አዲስ አበባ ኸይዶም ኣብኣ ምስ አብይ አሕመድ ክሰግዱ ንአብይ አሕመድ ከምልኹ ንአብይ አሕመድ ከመስግኑ ያጌራቶም ክብል በዛ አጋጣሚ ናይ ትግራይ ፖለቲካ ማዕረከ እንደ ሓያል ከም ዝኾነ ናይ ሸዋ ስርዓት ኣብ ውሽጢ ትግራይ ምንም ዓይነት ቦታ ከም ዘየለ ዘረጋገጽ ኩሉ መዓልቲ ግን እቲ ጌጋኤ ነረ ኢሉ እናተጋገ ነትሱ ጌጋ እዩ ኢሉ ሎምን ዝኣመነሉ ዕላማ ብዙሓት ተጋሩ ምስውኦምን ምሕላፎምን ግን ይሕዝነካ ሰሰናዩ አብይ አሕመድ ዓሊ ናብ ኤርትራ እንተደኣ ወራር ጀሚሩ ኤርትራ ዓብይ ዲፕሎማሲ ዓወት ሒዛ እያ ነዚ ኩናት እዚ ነብሳ ንምክልኻል ትጅምር ብምባል ኢትዮ ፎረም ኣዝዩ ዝገርም ሓበሬታ ሒዙ ወፂሉ እስኪ ንስማዕ እዩ ኢሳያስ አፈወርቂን እንደ ወዳጅ ቆጥረው ደብዳቤ በጻፉባቸው ጣቶቻቸው በአብይ አህመድ አገዛዝ ላይ ቅጣትን ለመጣል ፈርመዋል። ይህ ለአብይ ምርቅ ለኢሳያስ መረቅ የሆነ ዲፕሎማሲ ይመስላል። የውህደድ ጄኔራሎች የኢትዮጵያን ወጣት አሰልፈው ክተት ወደ አሰብ ካሉ ሻቢያ ወደ ውጊያ የሚገባው እንዲህ ያለ ድል በዲፕሎማሲው መድረክ አስቀድሞ ተጎናጽፎ ነው ማለት ይሆናል። ኢትዮ ፎረም እንታይ ዝብል ዘሎ ባይደን ኣብ ልዕሊ ኢትዮጵያ አጽድቆ ዝነበረ እገዳ እንደገና ነቲ ብፖሊሲታት ባይደን ዘይሕጎስ ዘሎ ነቲ ፖሊሲታት ናይ ባይደን ብምፍራስ ኣብ ዓለም ብዙሕ ለውጢ ዝገብር ዘሎ ዶናልድ ትራምፕ ናይ ባይደን ውሳነ ክቅጽል ኣብ ልዕሊ ኢትዮጵያ ካልእ ዝተናወሐ እንደገና እገዳ ከም ዘጽደቀ ዝዛረብ ዘሎ ብፍላይ ድማ ኣብ ልዕሊ ኢትዮጵያ እዚ ነገር ዝተኸተሉ ዶናልድ ትራምፕ ኣብ ልዕሊ ኤርትራ ግን ነዚ ነገር እዚ ኣይተኸተሉን እኳ ደኣ ነቲ ናብ ኢትዮጵያ እገዳ ብዘጽደቁሉ እዳዎም እንደገና ናብ ኤርትራ ድማ በቲ ባይደን ዝተኸተሎ ዘይኮነስ በቲ ናትና ሓድሽ መርሕ ምስ ኤርትራ ርክብ ክንገብር ንደሊ ኢና ዝብል ደብዳቤ ይጽሒፉ ዘሎ አብይ አሕመድ ናይ ኦህዴድ ፖለቲከኛታት ናብ ኤርትራ ኩናት ክጅምሩ እንተደኣ ኮይኖም ኤርትራ ነዚ ዲፕሎማሲ ዓወት ሒዛ እያ ነብሳ ትከታተል እዩ ዝብል ዘሎ እስኪ ንቀጽል የአሜሪካው ፕሬዝዳንት ለኬንያው ፕሬዝዳንት ገና ዋይት ሃውስ ሳይገቡ በተመረጡ ማግስት ስልክ ደውለው ስለ ምስራቅ አፍሪካ አነጋግረዋቸዋል። ለኤርትራው ፕሬዝዳንት ደብዳቤ ጽፈውላቸዋል። አብይ አህመድ ግን የማዕቀብ ደብዳቤ ይፋ ሆኖባቸዋል። ዶናልድ ትራምፕ ናብ ስልጣን ምስ መጹ ኣብ ኢስት አፍሪካ ካብ ዘለዉ ሰበስልጣናት ንመጀመርያ ግዜ ዝረኸበ ናይ ኬንያ ፕሬዝደንት ከም ዝኾነን ምስ ናይ ኬንያ ፕሬዝደንት ዝገበርዎ ናይ ቴሌፎን ዝርርብ ድማ ብዛዕባ ህልው ኩነታት ኢስት አፍሪካ ከም ዝተዘራረቡ እዩ ዝብል ዘሎ እዚ ጥራይ እውን ኣይኮነን ብዛዕባ ናብ መንግስቲ ኤርትራ ዝተሰደ ደብዳቤ ናይ ዶናልድ ትራምፕ ከም ዘሎን እቲ ደብዳቤ ድማ ብዛዕባ ባይደን ቅድሚ ሕጂ ዝኽተሉ ፖሊሲ ንዑ ከም ዝሰርዝዎን ምስ ኤርትራ በዚ ሓድሽ ፖሊሲ ብሓንሳብ ክንሰርሕ ዝብል ደብዳቤ ከም ዝተጻሕፈሎም ይዝሕብር ዘሎ ነገር ግን ብግዜ ባይደን ኣብ ልዕሊ መንግስቲ ኢትዮጵያ ፌደራል መንግስቲ ጠቅላይ ሚኒስትር አብይ አሕመድ ተአጊዱ ዝነበረ እገዳ ግን ባይደን ሲ ነዚ እገዳ እዚ ንክቅጽል ምእንትን እንደገና ድማ ዶናልድ ትራምፕ ነቲ እገዳ ክናዋህ ፌርማ ከም ዘፈረሙሉ ይዝዛረብ እስኪ ንቀጽል ባለፈው 4 ዓመት ተሻሻል ተብለህ አልተለወጥክም ተብሎ እንደገና ለ4 ዓመት የተጣለበት ማዕቀብ የጸጥታ ተቋማቱ በቀጥተኛም ሆነ በተዘዋዋሪ መንገድ
ዲምቡሎ ሳንቲም እንዲያገኙ የሚያደርግ ነው። እዚህ ጋር ግን ሌላ አግራሞትን የሚያጭር ጉዳይ አለ። ሻዕቢያና ብልጽግና ያኔ እኛስ ሆነናል ፍቅር በፍቅር ባሉ ጊዜ የአብይ አህመድ አገዛዝ የኤርትራን ሰራዊት አስወጣ ሲባል ፈቃደኛ አልነበረም። በዚህም ምክንያት ይህ ማዕቀብ ተጥሎበታል። አስገራሚው ነገርም ዘንድሮም የኤርትራን ሰራዊት ልታስወጣው አልወደድክምና ተብሎ በዚያው መመሪያ መቀጣቱ ነው። የዶናልድ ትራምፕ አስተዳደር በውጭ ጉዳይ ፖሊሲው ላይ ዓለምን የነቀነቀ የአሜሪካን ነባር ስርዓት የተገዳደረ ለውጥ ሲያካሄድና የቀደመውን አስተዳደር ውሳኔዎች ሁሉ ሲሽር በአብይ አህመድ አገዛዝ ላይ የተከተለውን ፖሊሲ አለመቀየሩም መወያያ መሆን የሚገባው ጉዳይ ነው። አብይ አህመድ የኤርትራን ሰራዊት አላስወጣም አሉ በሚል ከ4 ዓመታት በፊት የተጣለውን ማዕቀብ ያራዘመው የዶናልድ ትራምፕ አስተዳደር ካሻሻላቸው ጉዳዮች መካከል አንዱ በኤርትራ ላይ የሚከተለው ፖሊሲ ይጠቀሳል። የጆ ባይደን አስተዳደር በኤርትራ ላይ ይከተለው የነበረውን ፖሊሲ የኮነኑት ዶናልድ ትራምፕ ለፕሬዚዳንት ኢሳያስ አፈወርቂ ከ1 ወር በፊት ጻፉት በተባለው ደብዳቤ የቀደመውን አርመው መቀጠል ፍላጎታቸው መሆኑን ጠቁመዋል ተብሏል። ፕሬዚደንት ሕብረት መንግስታት አሜሪካ ዶናልድ ትራምፕ ናብ ፕሬዚደንት ኢሳያስ አፈወርቂ መልእኽቲ ሰዲዶው ብዓለም ደረጃ ምምሕዳር ባይደን ንዘበላሸወ ዝምድናታት ንምዕራይ ይሰርሕ ከም ዘሎ ገሊጾ ባይደን ያበላሸውን እያረምኩ ነው እያሉ ልክ እንደዚህ ደብዳቤ ያለ መልእክት ደጋግመው የሚናገሩት ዶናልድ ትራምፕ የቀድሞውን ፕሬዚዳንታቸውን ነጋ ጠባ ሲያብጠለጥሉ የሚውሉ ከፍ ዝቅ አድርገው የሚዘልፉ ውሳኔዎቻቸውን ሁሉ ሲሰርዙ የሚውሉ ቢሆኑም በኢትዮጵያ ገዢ ኃይል ላይ የተጣለው ቅጣት ልክ ነው ብለው አጽድቀውታል። በህዝቦ ላይ እየጨከኑ ሰዎችን በብሔር እንዲገደሉና እንዲደፈሩ እያዘዙ ሰብአዊ መብት እንዲገሰስ የሰው ልጅ እንዲበደል አበክረው እየሰሩ ጎረቤት ሀገራትን እየጠሩ ህዝቦትን እያስወረሩ ለአሜሪካ ሞታለሁ ለዋሽንግተን የደህንነት ተቋማት እሰልል ነበር ቢሉ ለጆሮ አይስማማም። የራሴ ለሚሉት ህዝብ ርህራሄ ከሌሎት ደግሞም በተደጋጋሚ ከዋሹን የሚታመኑ አይደሉምና የእርሶ ነገር ከሊበራሊዝም በላይ ነው እያሉን ቢሆንስ በሚል ወደ ውስጥ የሚመለከት ህሊና ግን በዚያ ሰፈር ያለ ለመሆኑ ብዙ ጊዜ አልታየም። ይህ በሰው ፍጡር ላይ በሚፈጸም ጭከና የተጣለ ማዕቀብ ከዋይት ሃውስ የወጣ ሲሆን 42 ሀገራት ደግሞ ለተባበሩት መንግስታት በጻፉት ደብዳቤ የብልጽግና አገዛዝ አፋኝነት በዓለም ይታወቅልን ብለዋል። ይህም ከአጠቃላይ የተባበሩት መንግስታት አባላት 22 በመቶ የሚደርሱ ሀገራት የአገዛዙን በዳይነት ለዓለም እያሳወቁ ናቸው ማለት ነው። አብዛ ክንሰምዓ ዝጸናሕና ዜና ድማ ብዛዕባ ዶናልድ ትራምፕ ኣብ ኤርትራ ሕጂ ዝኽተሎ ዘሎ ፖሊሲ ከምቲ ናይ ባይደን ፖሊሲ ከም ዘይኮነ እዩ ኣስሚሩሉ። እዚ ጥራይ እውን ኣይኮነን ግን ኣብዚ እዋን እዚ መንግስቲ ኢትዮጵያ ነቲ ቅድሚ ሕጂ ምስ መንግስቲ ኤርትራ ተሻሪኹ ዝፈጸሞ ገበን ምክንያት ኣብ ልዕሊ ኢትዮጵያ እንደገና እገዳ ክቅፅል ከም ዝገበሩ እንደገና ይዛረብ ዘሎ። ነገር ግን ኣብዚ ሕጂ ሰዓት እውን እንደገና ከዓ መንግስቲ ኤርትራ ሒዝዎ ካብ ዘሎ ናይ ኢትዮጵያ ሉዓላውነት ክወፅእ ኣይገበርካን ዝብል እውን እዩ ዝእገዳ እዩ ዝብል ዘሎ። እንደገና እሱ ጥራይ እውን ኣይኮነን ባይደን ቅድሚ ሕጂ ኣብ ልዕሊ ኤርትራ ዝኽተሎ ፖሊሲ ንዕኡ ስዒሮም ብሓድሽ ፖሊሲ ምስ መንግስቲ ኤርትራ ከራኸቡ ዝፍትኑ ዘለዉ ዶናልድ ትራምፕ ንምንታይ እዩ ነቲ ባይደን ኣብ ልዕሊ ኢትዮጵያ ቅድሚ ሕጂ ብዝነበሮ ፖሊሲ ዘጽደቆ እገዳ ኣብ ልዕሊ መንግስቲ ኢትዮጵያ ፌደራል መንግስቲ አብይ አህመድ እንደገና ክጸድቅ ወይ ከዓ ክናዋሕ ገይሮም ዘሎ። እዚ ድማ ኣብ ልዕሊ ህዝቡ ዘሪኦ ዘሎ ጭፍጫፍ ግፍዒ መከራ ስቃይ ነታ ሃገር ሓደጋ ብምዃኑ እዩ። እዚ ጥራይ እውን ኣይኮነን እቲ ዝገርም ድማ ኣብዚ ዝመጽእ ዘሎ ቅንያት እንደገና ውድብ ሕብራት ሃገራት ክእከቡ እዮም። ኣብዚ ኣኼባ እዚ 41 ሃገራት መንግስቲ ኢትዮጵያ ኣብ ልዕሊ ህዝቡ ዝገብሮ ዘሎ ግፍዒ ንኣፍልጦ ክህቡ አጀንዳ ሒዞም ከም ዘለዉ እዩ ዝዛረብ ዘሎ። ሓቂ ኢና ክንዛረብ ደቂ ዓበይቲ ሓቂ ጽቡቅ እዩ። እዚኦም ግን ከም ዝብልለው ሰብ ኢሎም መስደቀይ ሕጂ ሓቀኛ ዝኾነ ሓበሬታ ክንበኩም ኢና። እዚኣቶም ሓሰውት እዮም። እንጣጥዕ ቁሕምካ ካብ ትስሕቕ ሓቂ ተዛሪብካ እንተ ትስሕቕ መፀበቐልካ ሰሚዕኹም ምሽ ከምኡ እዩ። ሓቂ 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 ኩሉ ግዜ ምንጭታት ጽኒልካ ምስማዕ ጽቡቅ እዩ። ሰላም ኣምላኽ ምስ ኩልና ይኹን። ይቀኒየለይ